ወደዛው ያመራ ነው ማለት ነው። ቀቢው አሁን ነው አግኝተን ይኸውልሽ እያንዳንዱን ነገር ንገሪኝ እያልኩሽ ነው። እዚህ ጋር ቀልድ አይደለም የሚያዝኩት። ተግባባን? ምንም እንዳታረገኝ። ይኸውልሽ የባልደረባዬ እናት ታግተው ነው ያሉት። በህይወትና በሞት መሃል ነው የሚገኙት። ባልደረባዬን ሊያጠፉት ነበረ። እነዚህ ሰዎች እጃቸው ረጅም ነው እያልኩሽ ነው ያለሁት። እሺ ነው የሰው ህይወት ጠፋ ማለት ደግሞ አንቺም እዚህ ነገር ላይ ተሳታፊ ነሽ ማለት ነው። ምን አገኘ? አንድ ያገኘው ዶክመንት መረጃዎች አሉ። ና ምን እያደረጋችሁ ነው? ይኸው የእሱ ፎቶ አይደለ? ይሄ ምን እያደረጋችሁ? ይሄ እሱ ፎቶ አይደለ? ሰሚኛለሽ? አላቆምታለሽ? ይሄ እሱ ፎቶ አይደለ? ይሄ እሱ ፎቶ አይደለ? እኔ ብዙም ስለ ስራው ጥልቅ ውስጥ ገብቼ የማውቀው ነገር የለም፣ ግን መጥፎ ስራ እንደሚሰራ፣ ሰዎችን እንደሚገል፣ የሰዎችን ሀብት እንደሚዘርፍ፣ የብዙ ሰው ህይወት እንዳጨለማ አውቃለሁኝ። ተሙ ረጋ ያልክ ነዳ፣ ተረጋጋ። እንግዲህ ተመልካቾቻችን ትላንትና ወደ ቅቤው ተባለው ግለሰብ ስንደውል ነበር፣ ነገር ግን ስልኩን ሊያነሳልን አልቻለም። ለሷ ካነሳላትን በኋላ ደግሞ እባክህ ተሙ ረጋ ያልክ እናቴ የት ነው ያለችው? እናቴ የት ነው ያለችው? እናቴ የት ነው ያለችው? ሰው ላይ ተኩሻለሁ። እናቴ የት ነው ያለችው? እናቴ የት ነው ያለችው? ካሜራውን አጥፋቸው። ዝቃል አትፍሪኝ ያልከው እያንዳንዷን ነገር ይኸውልህ ታወጣታለህ። ለህይወት ስጋ ሰማለህ። ቅቤው እስካሁን ብዙ ሰዎች ተጎዳ። ወንድምሽንና እናትሽን ጠብቂ፣ ተረጋጊ። አደርገዋለሁ። እኔ ደግሞ አደርገዋለሁ። ታውቂያለሽ እንደማደርገው በደንብ ታውቂያለሽ። የተሙን እናት የት ነው የደበከው? ምን ተራ ያደረክ ማትረባ ውሻ ተላላኪ ከው የት ነው ያደረካቸው? የተሙን እናት የት ነው የደበካቸው? የት ነው ያለው? ሳሚ ቆይ ልቀቀው። እሱ ይላል ግልጽ በሆነ መንገድ ትናገራለህ። ተግባባን? ለአንተ አንድ ቃል ከነገርኩህ የመጀመሪያው ጥይት እኔ ላይ ነው። ከዛ በኋላ እናንተ ላይ ጓደኞች ላይ ብዬ እኮ ነግሬሃለሁ። እሺ ስለዚህ ብነግርህም ባልነግርህም ምንም ለአንተም ለእኔም ምንም የሚጠቅመው ነገር የለም። ስለዚህ ልነግርህ አልችልም ማለት ነው። በአጠቃላይ ለእኔ የሚጠቅመኝ ያለ መንገሬ ነው። ነግሬሃለሁ። ሁሉም ሰው የሚደብቀው ነገር አለ። ምንም የምታመጣው ነገር የለም። በቃ ቁጭል ነግሬሃለሁ። እጄ ላይ ትወድቃለህ ብያለሁ። ቁጭል ምን መሰለህ፣ ምንም ከፈለክ እጅን ፈታላለሁ። አሁን ያንተ ነገር አያስፈራኝም። ና ልፍታለህ ከፈለክ ህይወትህን። እንደ ሴት ልጅ እየለመንኩ አይደለ እንዴ? እግሬ ላይ ብትወድቅ እንደዛ ስዝት እንደዛ ልፍታለህ እጅን እኮ አልኩ። ና ይኸው ልፍታለህ። ካሁን በኋላ ምንም እንደማታረግ ቃል እገባልሃለሁ። ውድ ቤተሰቦች ይህን ያህል ነው የምተማመነው በስራዬ። ና ውስጥ ስላልነበር የተፈታል። አሁን እንደፈለግ ሽጉጥ ሲምጣ። በመጀመሪያ እናቴ የት እንዳለች አለች ስትል ነበር። የት እንዳለች እናቴ ንገረኝ። አሁን ወደዛ ነው መሄድ የምፈልግ። ምን መሰለህ፣ እናትህን ከትላንትና ወዲያ ነው አሳልፌ የሰጠኋት። ሳሚ እርግጠኛ ነው ማንም አልተከተለንም። ተሙ መጀመሪያ ተረጋጋ እባክህ። ምን ሆነ ነው? ቆይ ለምንድን ነው ይሄን ያህል ጊዜ ተደበቅኩ? ተሙ ሳሚ ያልገባው ብዙ ነገሮች አሉ። ይገባኛል። በስልክ የገለጽክልኝ ያወራነው ነገር እኮ አለ፣ ግን ቢያንስ እኔ ማመን ትችላለህ እኮ ተሙ አይደል እንዴ? ሳሚ ያልገባው ተረጋጋ ተሙ። አይዞህ ተረጋጋ እባክህ። ማንን ማመን እንዳለብኝ አላውቅም። ከሃዲው የራሳችን ሰዎች ናቸው። ጻዲ ነሽ አይደለ? አንዴ ጻዲ ነኝ፣ አንዴ ጻዲ አይደለሁም። ዞር ብሉጣ በቃ ሊሆን ይችላል። እኔ ግን ጻዲ አይደለሁም። ጻዲ አይደለሁም። አንዴ ጻዲ ነኝ፣ አንዴ ጻዲ አይደለሁም። ምን ማለት ነው? ምንድነው? ልታግቱኝ ነው እንዴ? ማንም ያገተሽ የለም። ግቡና በሩን ዝጋው። ሳሚ ይኸውልሽ፣ እኔ ጻዲን ፍለጋ ነው የመጣሁት። ጻዲ ነሽ ስልሽ አዎ ብለሻል እኮ። ሰው ይሳሳታል አይደለ? ተሳስቼ ነው አይደለሁም። እንዴት ስምሽ ካልሆነ አዎ ልትያቺ? ምን ፈርተሽ ነው? የሰራሽው ነገር አለ? ምንም አልሰራውም። ሳሚ ማንም አልተከተለህማ። ተሙዬ ተረጋጋ። ምንም አልሆንኩም። ማንም የተከተለ የለም። ከመሀላችን ከሃዲ ያለ ይኸውልህ፣ እንዳታስብ። ይኸውልህ በመከራ እናቴን ላገኛትና አንተን እንላለን።
እባክህ ማንንም የተከተለ ስለዚህ ተረጋጋ መጀመሪያ ተሙ እኔ ተረጋግቻለሁ ከዚህ አካባቢ አብረህ መሄድ መቻል አለብሽ ከዚህ አካባቢ እንሰር ማንንም የለም ስለዚህ ቶሎ መሄድ መቻል አለብን ስለናንተ ቅቤው ምናምን ስለምትሉ ምንም የማውቀው ነገር የለም ይኸውልሽ አንቺ ላይ የትኛውንም አይነት ጊዜ የምናባክንበት ጊዜ ላይ አይደለም እኔም እኮ ጊዜያችሁን አባክኑ አላልኩም በግድ ነው ቤቴ ይገብታችሁ ጊዜያችሁን እያባከናችሁ ያላችሁት ካሜራውን ታጠፋልኛለህ ከዛ በኋላ እኛ አንቺን በመናወጣጣበት መንገድ እያንዳንዱ ነገር ሰሚኛለሽ የሰው ህይወት ጠፍቶ ነው ያለው ነው ያልኩሽ እሺ ሰው ታግቶ ነው ያለበት ሁኔታ ላይ ያለው እሺ ስለዚህ በሰው ሀገር ነችና ደግሞ እንዳልቆጣትም ከባድ ነው በሰው ሀገር ሆነ ምን ብለህ ትቆጣለህ በቃ እናቴ እንደዚህ ተቀበይልኝ ምናምን ስትለኝ ሳይሆን ደነገጥኩኝ ተቀበልኩኝ በጣም ሲመጣም በጣም ታሟል እኔ እንጃ በስማም በጣም ለማየትም ትፈራለህ እና ይዞት መጣ እኔ ጋር ያው አስታመምኩት እሷ ባደርስልኝ ነበር አሁን በዚህ ሰዓት እሷ ባትደርስ ኖሮ ህይወቴም እንደዚህ አትቆይም ነበር በጣም የተባረከች ልጅ አለችሁት ብሎ ለልጄ ነው በጣም ያመሰገናት እኔ በምን ተዋወቃችሁ ምናምንም አላልኩትም ግን እሷን እያመሰገነ ነው እና ማዘር ጥሩ ልጅ አለችሁት በጣም የተባረከች ያው የደረሰብኝ ነገር እንዲህ ለማለት በቀላሉ አልችልም ከገታ ጀምሮ እስከ ማሰቃየት ብዙ ነገር ደርሶብኛል ሲመስለኝ በጣም ብዙ ጊዜ ወር ሊሞላኝ ነው ሜቢ ከዛም በላይ ሳይሆነኛ አይቀርም ቀኑ ራሱ በስተክል አላቆም አንድ ክፍል ውስጥ ጨለማ ክፍል ውስጥ ተቀምጬ ብዙ ብቻ እንጃ እናቴን አግቷታል ስለዚህ እየፈለኩኝ ነው እኔ ስላንተነት ምን አገባኝ እንዴ ምን አገባኝ ማለት ምን ማለት ነው ተመልካቾቻችን ተሙ ትንሽ ስሜታዊ ስለሆነ ከዛ በተጨማሪ ደግሞ የእናት ጉዳይ ነው በእናቱ ጉዳይ ደግሞ ራሱንም ደብቆ እንደነበር አይታችኋል ስለዚህ ራሱን መቆጣጠር ስላልቻለ በቻልነው አቅም ተሙን ከዚህ ነገር ገሸሽ አድርገን እኛ ከጸዳንያ ከተባለችው ግለሰብ ጋር ቆይታ ለማድረግ እንሞክራለን ማለት ነው ተሙ ስሜታዊ ሆኖ የሚቀጥል ከሆነ ከዚህ ወደ ከፋ ነገር ሊሄድ ስለሚችል ወይም ወንጀለኛ ሊሆንብን ስለሚችል ትንሽ ከካሜራ ጀርባ ሆኖ ከኛ ባለሙያዎች ጋር እንዲቆይ ያደርገናል ማለት ነው ይኸውልህ ጸዳንያ አንቺ እዚህ ነገር ላይ ተሳታፊ ነሽ ብዬ አላስብም ካንቺ ጋር ይኖር የነበረው ወይም ደግሞ አንቺን እዚህ ቤት ያስቀመጠሽ ግለሰብ ወንጀለኛ ነው እያልኩሽ ነው አብረሽ በነበርሽበት ሁኔታ ላይ እርግጠኛ ነኝ መሳሪያውን ሳታይ ቀርተሽ አያውቅም በመሳሪያው ደግሞ ሰው ጎርቷል ከዛ በተጨማሪ የባልደረባዬን እናት አግቶ ነው የሚገኘው ስለዚህ እዚህ ነገር ላይ ተሳታፊ አይደለሽም ብዬ እንድደመድም ደግሞ እያንዳንዱን ፈልጋውን ነገር ልትነግሪኝ ይገባል እኔ እኮ ስለምትለው ነገር ምንም አላቅም በቃ እኔ አሁን ምን አድርጊ እንደምትሉኝ ራሱ እኮ ግራ እየገባኝ ነው እንዴ ስለምትሉት ሰው ምንም ያጣራውትም ማቀውም ነገር የለም ስለዚህ የመጨረሻ እድል ልስጥሽ ቅቤው የተባለው ግለሰብ ካንቺ ጋር እንደሚኖር አንቺን እዚህ ቦታ ላይ አስቀምጦሽ አልፎ ወደዚህ ቤት እንደሚመጣ መረጃ ሰጪዎቼ ነግረውኛል እኔም ደግሞ ባደረኩት ማጣራት ከቅቤው ጋር ግንኙነት እንዳለሽ ደርሼበታለሁ ስለዚህ ለቅቤው መደብቅለት ምንም አይነት ምክንያት የለም እኔ እየደበኩኝ አይደለም ምንም የማውቀው ነገር የለም እኮ ነው ምልክ እንዴ ቆይ ከቅምጥ ምናምን ከምትሉት በላይ ሚስት የለውም ሰውየው እዛ አትሄዱ ጸዳንያ ትግስቴን አታስጨርሺ እኔ ራሱ ትግስቴን አታስጨርሱኝ አላልኩም እኮ ትሰሚያለሽ ከቅቤው ጋር የተለየ ግንኙነት አለሽ ለምን ከዚህ ትልቅ ሰውዬ ጋር ግንኙነት እንደኖረሽ ከዛ በተጨማሪ ደግሞ ይሄን ህይወት ለምን እንደመረጥሽ ያንቺ ጉዳይ ሊሆን ይችላል ላይመለከተኝ ይችላል ነገር ግን በዚህ ልክ ለሱ መደብቂለት ምንም አይነት ምክንያት የለም ነገ ተጠቅሞብሽ ሚጥልሽ ግለሰብ ነው ካንቺ በተጨማሪ ብዙ ቅምጦች ሊኖሩት አይነት የሚችል ግለሰብ ነው እኔ እኮ ታዲያ ስለሱ ምንም አይመለከተኝም ግን አሁን ለእናንተም ሰጣችሁ መረጃ የለኝም ነው ያልኳችሁ ያለሁት ቅቤው ላንቺ የሚከፍለውን ክፍያ እኛ እንከፍልሻለን ወይ ደግሞ ላንቺ የሚያደርግልሽን የተወሰነ ነገር ለማድረግ ፈቃደኛ ነን ይህንን ማድረግ የምፈልገው ደግሞ አብዛኛውን ነገር በኃይልና በእርምጃ ማወጣጣት ስላልፈለግን ነው ስለዚህ ከቅቤው ጋር ያለሽን ነገር አቆሚ እሱ ላይ ያለሽን እያንዳንዱን መረጃ ለእኛ አሳልፈሽ ስጪን እኛ ደግሞ ቅቤው የሚያደርግልሽን የተወሰነ ነገር እናደርግልሽ ምክንያቱም ይሄ ህይወት ነገ የሚያዛልቅሽ ነገር እንዳልሆነ ታውቂዋለሽ መቼ ትተውሽ እንደሚሄድ መቼ ከቤት ውጭልኝ እንደሚልሽ አታውቂም ምክንያቱም የራሱ ህይወት የራሱ ሀብት ያለው ግለሰብ ነው ያ ማለት ባሻው ሰዓት ላይ በአንድ ፌስታል ልብስሽን አንጠልጥሎ ሰጥቶሽ ልቀቂ ከዚህ ቤት ሊልሽ ይችላል ከእንደዚህ አይነት ህይወት ደግሞ የቅቤውን መረጃዎች ለእኔ አሳልፈሽ ስጪ
እኔ ደግሞ አንቺን ልርዳሽ እያልኩሽ ነው። እኔ እኮ እሺ ስለምትለው ነገር ማውቀው ነገር ቢኖር እሺ ይረዳክ ነበር፣ ግን ምንም አላውቅም። ሰሚኛለች ጸደንያ እያልኩሽ ያለሁት አንድ ምንም የማያውቁ ትልቅ እናት በቅቤው እጅ ይገኛሉ። ቅቤው አግቷቸው ይገኛል። እኛ ግለሰብ ደግሞ የኛ የወንድማችን እናት ናቸው፣ የሥራ ባልደረባችን እናት ናቸው እያልኩሽ ነው ያለሁት። ተግባባን? የባልደረባችን እናት ታግተው ነው ያሉት እያልኩሽ ነው። እርግጠኛ ነኝ ደግሞ ቅቤ ላይ ትልቅ ማስረጃ ይኖርሻል። ምክንያቱም ረጅም ጊዜ አብረሽ ይኖርሽ ሴት ነው። አንተ ከኔ ምንድን የምትፈልገው? ልታስገድለኝ ነው እንዴ? እኔ ምንም የማውቀው ነገር የለም። ለምንድን ቤት የለቃችሁልኝ ማትወጡት? ሰምኛለሽ ጸደንያ፣ አሁንም እዛው ላይ ነክ እየተለማመጥኩሽ ነው ያለሁት። ስለዚህ እያንዳንዱን ነገር ግልጽ በሆነ መንገድ እባክህን ተወኝ ያልኩክ ነው እንዴ። አንተ ሌላ የምጠይቀው ሰው የለም። በቃ ና ቤት ሰምኛለሽ። ይኸውልሽ እያንዳንዱን ነገር ንገሪኝ እያልኩሽ ነው። እዚህ ጋር ቀልድ አይደለም የሚያዝኩት። ተግባባን? ምንም እንዳታረገኝ። ይኸውልሽ የባልደረባዬ እናት ታግተው ነው ያሉት። በህይወትና በሞት መሃል ነው የሚገኙት። ባልደረባዬ ሊያጠፉት ነበረ። እነዚህ ሰዎች እጃቸው ረጅም ነው እያልኩሽ ነው ያለሁት። የሰው ህይወት ጠፋ ማለት ደግሞ አንቺም እዚህ ነገር ላይ ተሳታፊ ነሽ ማለት ነው። ተግባባን? ስለዚህ የምታውቂውን እያንዳንዱን ነገር ንገሪኝ። ያማየን ከሆነ ደግሞ ለዚህ ወንጀል ተባባሪ ነሽ ብዬ አስቀፈድድሻለሁ። ተግባባን? ስለዚህ ግልጽ በሆነ መንገድ ንገሪኝ እባካችሁ። ፈትሹልኝ፣ ቤቱን ፈትሹ። ምን አገኘ? አንድ ያገኘው ዶክመንት መረጃዎች አሉ። ና ምን እያደረጋችሁ ነው? ይኸው የእሱ ፎቶ አይደለ? ይሄ ምን እያደረጋችሁ? ይሄ እሱ ፎቶ አይደለ? ሰሚኛለሽ? አላቆም ታለሽ? ይሄ እሱ ፎቶ አይደለ? ይሄ እሱ ፎቶ አይደለ? ነጭ አሱጣ ይውጪ ነጭ የእነዚህ ሁሉ መረጃዎች ናቸው። እኔ አጣራቸዋለሁ። ሰሚኛለሽ? ከአንቺ ጋር መቀልድበት ምንም አይነት ጊዜ የለም። ተግባባል? ከቅቤው ጋር እንደማትተዋወቂ ስትሆኚ ነበር አይደለ? እሺ አሁን ምንድን ነው የምትፈልገው? እኔ እኮ መኖር እፈልጋለሁ። ቤተሰብ አሉኝ። ተወኝ። ሰውየው ኃይለኛ ነው። በቃ ከዚህ በላይ ለቤተሰቦችሽ መኖር የምትፈልጊ ከሆነ ለቤተሰቦቼ እንዳልኖር እያደረከኝ እኮ ነው አሁን አንተ። ስለዚህ ቅቤው ላይ ያለሽን እያንዳንዱ መረጃ ስጭኝ። ከዛ በኋላ አንቺ ላይ ለሚደርስብሽ እያንዳንዱ ጉዳት ወይ ለኔ መረጃ የሚነግረኝ ነው የሚመስልክ? ይኸውልሽ ነገረሽም አልነገረሽም ከየትም አባሽ አምጥተሽ እያንዳንዱ ነገር ትነግሪኛለሽ። ተግባባል? እሺ ምንድነው የምነግርክ? ቅቤው ምን አይነት ሰው እንደሆነ ምን አይነት ስራ እንደሚሰራና ተሙ የተባለውን ግለሰብ ለምን ማጥቃት እንደፈለገ እናቱን ለምን ማገት እንደፈለገ እያንዳንዱን ነገር ትነግሪኛለሽ። ይኸውልህ አሁን እኔ ቤተሰቦቼ ላይ ችግር እያመጣክብኝ ነው ያለከው። ተረድተከኛል አይደል? ቤተሰቦቼ ትልቅ ችግር ላይ ነው የሚወድቁት ስለሱ ማውራት ከጀመርኩኝ። እኔ ሰውየው በጣም ክፉና ኃይለኛ ሰው ነው። ይኸውልህ እስካሁን ያንተን ጭቅጭቅና ወሬ ችዬ ቆየሁትኝ ለቤተሰቦቼ ስል ነው። ይኸውልሽ ቤተሰቦች ላይ ለሚደርሰው እያንዳንዱ ነገር እኔ ኃላፊነት ወስዳለሁ። ቅቤውን ሳይሆን እኛን ነው መፍራት ያለብሽ። እኛ ከህግ አካላት ጋር ነው የምንሰራው። ከዛ በተጨማሪ ደግሞ የቅቤው ተባባሪ እንደሆንሽ ለህግ አካላቶች ማስረጃ ተባባሪ አይደለሁም እኔ ሲጀመር። ተባባሪ ካልሆንሽ እኔን መተባበር ግድ ይልሻል። ያም አይሆን ከሆነ ደግሞ ማስረጃዎችን ሰብስቤ ለህግ አካላት ሰጣለሁ፣ ጦራቸዋለሁ፣ ደግፋቸዋለሁ። ምትያቸውን ቤተሰቦችሽ ደግመሽ እንዳታይ አደርግሻለሁ። ተግባባል? ያለበለዚያ ደግሞ የነሱን እያንዳንዱን ነገር እኔ እወጣለሁ። እነሱም በእኛ ቁጥጥር ውስጥ እንዲሆኑ አድርጌ ጥበቃ አደርግላቸዋለሁ። አንቺ ደግሞ እያንዳንዱን የቅቤው ማስረጃ ንገሪኝ። እሺ አሁን ስለሱ በዋናነት እንድነግር የምትፈልገው እኔ የማውቀው ነገር ከሆነ ነግር ካለው ምንድን ነው ስለሱ ማወቅ የምትፈልገው ምንድን ነው? በመጀመሪያ ከቅቤው ጋር የት ነው የተዋወቅሽው? በቃ እሺ እንደ ማንኛውም ሰው እሱን ያወቅኩትኝ ያው ሆቴል ውስጥ ክለብ ውስጥ ነበር የምሰራው። ትልቅ ክለብ ውስጥ ነበር የምሰራው። ከዛ ያው እንደ ማንኛውም ሰው ከስተመር ሊጠቀም ምናምን ይመጣል። እዛ ነው ማውቀው። ያው ክፉ ምናምን መሆኑን አላውቅም። እኔ ጥሩ ሰው ነው የሚመስለኝ። የስራ ሰው፣ ባለ ሀብት፣ ቢዝነስ ውስጥ ምናምን ያለ ሰው ነው የሚመስለኝና ለሰው ያለው ሪስፔክት ምናምን በጣም ትልቅ ነበርና ያው በቃ ማለት አለመውደድ የማትችለው ሰው ነው። መጀመሪያ እኔ ሳቀው ይረዳኛል። የሚያስፈልገኝ ነገር ካለ ቤተሰቦቼ በቃ እኔ ያው ታማሚ እናትና ማስተምረው ወንድም አለኝ። አባት የለንም፣ ቤተሰብ ምናምንም የበቃ የለንም። እናቴና እኔም
ማስተምረው ወንድም ስላለኝ በጣም ኃላፊነት ስለሚበዛብኝ በዛን ሰዓት ሲረዳኝ ጥሩ ሰው ስለሆነ ነው የቀረብኩትኝ። በጣም ብዙ ብር ነበር የሚያስቀምጥልኝ። ቲፕ የሚያስፈልግሽ ነገር ካለ ጠይቂኝ ይለኛል። ቤተሰብ በቃ ብዙ ነገር አድርጎልኛል በጊዜው ማለት ነው። ግን ጥሩ ሰው እንደሆነ ነው የማውቀው። ማለት እኔ መጥፎነቱን ያወቁት አሁን በቅርብ ጊዜያት ነው እንጂ አላውቅም ነበረ። ጥሩ ሰው እንደሆነ ነበር የማውቀው እና አስተናጋጅ ሁኜ እየሰራው ብዙ ጊዜ እንተዋወቅ ነበረ። ከዛ በቃ መስተንግዶውን ትቼ ቤት ውስጥ እንድኖር ጠየቀኝ። ያው እኔም የምኖርበት ኑሮ ያው ደስተኛ የሚያደርግ ስላልነበረ እሺ አልኩት፣ ተቀበልኩት። ከዛ አሁን እየኖርሽ ያለሽበትን ቤት ከሱ ጋር ነበረ ወይ ደግሞ ከሱ በፊት የምትኖሪው ኑሮ ነበር ይሄ? እኔ ከዚህ በፊት የምኖረው ነገርኩክ እኮ ማስተምረው ወንድም አለኝ እና ምጦራት እናት አለችኝ እና መስተንግዶ እየሰራው ክለብ ውስጥ ነበር የምሰራው። ደህና ትልቅ ሆቴል ነው የምሰራው። እነሱን ነበር ማስተዳድረው። ማለት ያው አነስ ያለ ኑሮ የነበረን ይሄንን እንኳን እሱ ነው እንትን ያለልኝ። ስለዚህ አሁን እየኖርሽ ያለሽበትን ሁኔታ እሱ ነው የፈጠረልሽ ያመቻቸልሽ ማለት ነው። በጣም ጥሩ። ከቅቤው ጋር የተዋወቅሽበትን መንገድ ግልጽ አድርገሽ ነገርሽኛል። ቅቤው የሚሰራውን ስራ የሚያደርጋቸውን እያንዳንዱን ነገሮች ታውቂያለሽ። ይኸውልሽ ጸደኒያ፣ ግልጽ በሆነ መንገድ ሳትዋሽኝ እንድትነግሪኝ ነው የምፈልገው። ታውቂያለሽ አታውቂ? እኔ ብዙም ስለ ስራው ጥልቅ ውስጥ ገብቼ የማውቀው ነገር የለም። ግን መጥፎ ስራ እንደሚሰራ፣ ሰዎችን እንደሚገል፣ የሰዎችን ሀብት እንደሚዘርፍ፣ የብዙ ሰው ህይወት እንዳጨለማ አውቃለሁኝ። ይሄ በውሸት መድኃኒት ምናምን እንደሚያስገቡ ብዙ ነገሮች እንደሚሰሩ አውቃለሁኝ። ግን ያንን ነገር መናገርም ወይም ማውራትም አልችልም። ምክንያቱም ከዚህ ቤት ጭራሽ መውጣት አልችልም። በቃ የሆነ ቦታ ደርሼ መምጣት ከፈለኩኝ ራሱ ሰው አለው ማለቴ ስወጣ ደውላለሁኝ፣ ሰዓት ይሰጠኛል፣ ወዲያው ነው መግባት ያለብኝ። ያ ሰው ይከታተለኛል እና እንደፈለኩ መሆን፣ ሰው ማግኘት፣ ጓደኞቼን ማግኘት፣ ቤተሰቦቼንም ያለቀባቸው ነገር ካለ ነው ሂጅ አግኝቻቸው ምናምን የምመጣው እንጂ የዛን ያክል ከሰው ጋር እንድገናኝ አይፈቅድልኝም። እና ክፉ ስራዎችን እንደሚሰራ አውቃለሁኝ። ግን የዚህን ያክል ጠልቄ እኔ ክፉነቱን ያወቅኩት አሁን ነው። ከዚህ መውጣት እንደማልችል ነግሮኛል። አሁን ወድጄው ምናምን አይደለም እዚህ እየኖርኩ ያለሁት፣ ግን ቤተሰቦቼን እንደሚያጠፋብኝና እንደሚገልብኝ፣ ወንድሜን እንደሚገልብኝ፣ እናቴንም ውጪ ጎዳና ላይ አውጥቶ እንደሚጥል ነግሮኛል። እኔንም እንደሚገለኝ። አሁን ከሞትኩ ደግሞ ቤተሰቦቼ ጎዳና ላይ መውጣታቸው አይቀርም። እኔ ነኝ አሁንም መረዳቸው። ስለዚህ ጸደኒያ ምን አይነት ስራ እንደሚሰራ ቅቤው ታውቂያለሽ? በተወሰነ መልኩ ይህንን ስራ እንደሚሰራ እያወቅሽ ነው ከሱ ጋር አብሮ ለመኖር የወሰንሽው? ይኸውልህ አብሮ ለመኖር ውሳኔው የኔ አይደለም የሱ ነው። ምክንያቱም እየነገርኩክ ነው። ልክ አንተ ቅድም የባልደረባዬ እናት ታገታለች እንዳልከው የኔም እናት በሱ እጅ ነው ያለችው፣ ወንድሜ በሱ እጅ ነው ያለው። አንድ ነገር ካደረኩኝ ሁለቶቹን ያጠፋብኛል። እኔ ደግሞ ካለነሱ መኖር አልችልም፣ ለነሱ ነው የምኖረው። ስለዚህ ነገሮችን ግልጽ አድርግልኝ። አሁን ከመጀመሪያ ጀምሮ እዛ ሆቴል ውስጥ ስትሰሪ ቅቤው አንቺን ካገኘሽ በኋላ በቤተሰቦችሽ አስፈራርቶ ነው አንቺን ወደ ህይወቱ ያመጣሽ ወይስ ደግሞ በፍቃድሽ ከሱ ጋር መኖር ከጀመርሽ በኋላ ነው በሱ ቁጥጥር ውስጥ የሆንሽው? አይደለም፣ መጀመሪያ ጥሩ ሰው ነበር ብዬ ካለው እኮ በፍቃዴ ነው የመጣሁት። በፍቃዴ ቤተሰቦቼን ይረዳልኛል። የቤተሰቦቼን ቤት ብዙ ነገሮቻችንን ቀያየረልን። ከዛ በኋላ ነው ከመጣው በኋላ ነው እውነተኛ ማንነቱን፣ ስራውን ምናምን። ያው አብረህ ስትኖር ብዙ ነገሮችን ታውቃለህ። ለኔ እኮ የዛን ያክል ክፉ አይደለም። ሚስት እንዳለው ልጆች እንዳሉት ምናምን ሌላ ቦታ አውቃለሁኝ። ግን ምንም አማራጭ የለኝም። ምክንያቱም ለቤተሰቦቼ ስል ሁሉንም ነገር ዝም ማለት አለብኝ። ምንም ማውራት አልችልም። እሺ፣ ወንጀለኛ እንደሆነ ካወቅሽ በኋላ ወይም ደግሞ የወንጀል ህይወት ውስጥ እንዳለ ክፉ ሰው እንደሆነ የብዙ ሰዎችን ህይወት እንደሚያበላሽ ካወቅሽ በኋላ ከዛ ህይወት ለመውጣት ለምን አልሞከርሽም? እየነገርኩህ እኮ ነው። ከአንዴ ስንት ጊዜ ልንገርህ? ቤተሰቦቼን እንደሚያጠፋብኝ ደጋግሞ ነግሮኛል። ቤተሰቦችሽን ማጥፋት ምክንያት ሊሆን አይችልም። ምክንያቱም ወንጀል ላይ ተሳታፊ ከሆነ የሚያጠፋውን ጥፋት ወንጀለኝነቱን ለህግ አሳልፈሽ መስጠት ትችይ ነበር አይደለ? ይኸውልህ እንዴት ነው ቤተሰቦቼን ማጥፋት ምንም ምክንያት ሊሆንም አይችለው። ምክንያቱም የዚህን ሰው ህገወጥነት ካወቅሽ፣ ወንጀለኛነት ካወቅሽ ለህግ አካላቶች መናገር፣ ለፖሊስ አሳልፎ መስጠት ይቻል ነበር። ይኸውልህ የትኛውን ቦታ ሲሄድ በሱ ቁጥጥር ስር ነኝ። የትም ቦታ ቢሄድ እሱ ያውቃል። አንድ ነገር ከተናገርኩ ደግሞ ቤተሰቦቼን በሙሉ እንደሚያጠፋ ነግሮኛል። ስለዚህ ከዛ ሁሉ ቤተሰቦቼ እንዲኖሩልኝ እኔ ዝም ማለት አለብኝ። ስለዚህ ያንቺን እናትና ወንድም ለማዳን ቅቤው የተባለው ግለሰብ
ተደጋጋሚ ወንጀሎችን ሲፈጽም የብዙ ህይወቶችን ሲያበላሽ ቆሞ ማየት የተሻለ አማራጭ ሆኖ አግኝተሽዋል ማለት ነው። ይኸውልህ እንዳልከው ብዙ ህይወት ሲያጠፋ እኮ ነው ያላቅም፣ ግን መጥፎ ስራዎችን እንደሚሰራ ቃሉኝ። ግን ምንም ማድረግ አልችልም፣ እየነገርኩክ ነው። አንተ አንድ እናታችሁ ስለተያዘችባችሁ ነው አይደል እዚህ ድረስ መታችሁ ይሉ እየተናገራችሁ ያላችሁት። ስለዚህ ለኔም እናትና ወንድሞቼ ናቸው፣ ምንም ማድረግ አልችልም። ስለዚህ አሁን አንድና ግልጽ የሆነ ነገር ነግርሻለሁ። ቅቤው የተባለው ግለሰብ ላይ ያለሽን እያንዳንዱን መረጃ ትሰጭኛለሽ። እኔ ደግሞ በምትኩ ያንቺን ነፃነት ሰጥሻለሁ። ያም አይሆን ከሆነ ግን ከቅቤው ጋር ተባባሪ ነሽ በሚል ማስረጃዎች ሰብስቤብሽ ለህግ አካላቶች አሳልፌ ሰጥሻለሁ። ቤተሰቦቼ ብቻ ምንም እንዳይሆኑ አድርጉልኝ፣ ሌላው ችግር የለውም። እሱን ቃል እገባልሻለሁ። ወንድምሽም እናትሽም መረጃውን ከሰጠሽን በኋላ በእኛ የህግ ቁጥጥር ውስጥ ይሆናሉ። 24 ሰዓት ጥበቃ ይደረግላቸዋል። ቅቤው ተይዞ ተፈርዶበት ወደ ወህኒ እስኪወረወር ድረስ በእኛ ከለላ ውስጥ እንደሚሆኑ ቃል እገባልሻለሁ። አንቺ ማትተባበሪኝ ከሆነ ግን አንቺና ቅቤው ትያዛላችሁ፣ አብራችሁ ወደ ወህኒ የምትወረወር ይሆናል ማለት ነው። ቤተሰቦች ምን እንዳደርግልን ነው የምትፈልገው? ቅቤው ላይ ያለሽን መረጃና ቅቤው የተሙ እናትን ወይም ደግሞ ቅድም መጥቶ አንቺን ያነቀሽ ግለሰብ እናትን የት እንደደበቀ እንድታጣሪልኝ እፈልጋለሁ። ማታውቂ ከሆነ ደግሞ አሁኑን እንድትነግሪኝ እፈልጋለሁ። ይኸውልህ የት እንዳደረጋችሁና የት እንደሚያስቀምጣችሁ አላውቅም፣ ግን ምናልባት እሱ እዚህ እንዲመጣ ላደርግልህ እችላለሁ። ሌላ ምንም ላደርግልህ አልችልም። በጣም ጥሩ። ስለዚህ ቅቤው ወደዚህ የሚመጣበትን መንገድ ታመቻቻለሽ። አንቺ ካልሽው በየትኛውም አጋጣሚ ሊመጣ ይችላል። ስለዚህ የራስሽን ሁኔታ ያንን ነገር ታስተካክይና ቅቤው ወደዚህ እንዴት እንደሚመጣ እንግዲህ መቼም ላንቺ አልነግርሽም። ያንን ነገር ታደርጊያለሽ። ወደዚህ ሲመጣ ምንም የተለየ እንግዳ የሆነ ነገር እንድታሳዩ አልፈልግም። መጥቶ ከገባ በኋላ እኛ ቅቤውን በምንይዝበት መንገድ እንይዘዋለን፣ በምናወጣጣበት መንገድ ያለበትን ሁኔታ እንዲያወጣ እናደርገዋለን። አንቺ እንድታደርጊልኝ የምፈልገው ግን እዚህ ቦታ ላይ ምንም ሳይነቃና ሳይባንን እንግዲህ ግልጽ ነው ቅምጡ እስከሆንሽ ድረስ ምን ፍለጋ እዚህ ቦታ ላይ ሊመጣ እንደሚችል ሰው ያንን ነገር አስተካክለሽ ቅቤው እንድጠሪ ፈልጋለሁ ማለት ነው። ተግባባን? ስለዚህ አሁን እንደሚመጣ እርግጠኛ ለመሆን መጀመሪያ ስልክ ትደውይለታለሽ። ስልኩን እዚሁ የምናወራ ይሆናል ማለት ነው አብረን። እሺ፣ ስልኬን አቀብሉኝ። ከካሜራ ጀርባ ያላችሁ ሰዎች አንድ ስልክ ስጡኝ። እሺ፣ አመሰግናለሁ። ደውይለት። እሺ፣ ያው ልደውልለት ነው። አንዴ ተሙ ረጋ እያልክ ነዳ፣ ተረጋጋ። እንግዲህ ተመልካቾቻችን ትላንትና ወደ ቅቤው የተባለው ግለሰብ ስንደውል ነበር። ነገር ግን ስልኩን ሊያነሳልን አልቻለም። ለሷ ካነሳላትም በኋላ ደግሞ እባክህ ተሙ ረጋ እያልክ ለሷም ካነሳላት በኋላ የዛን ቀን መምጣት እንደማይችል ነበር የነገረን። ከሷ ጋር የኛን ሰዎች አስቀምጠን ለሷ ጥበቃ እያደረጉ የትም እንዳታመልጥ እንዲሁም ደግሞ እንግዳ ነገር እንዳታሳየው አድርገን እንድጠብቅ አድርገነው ነበር ማለት ነው። ዛሬ ማምለጥ የለበትም። ዛሬ ተረጋጋ፣ አያመልጥም። ስለዚህ ዛሬ እዛ ቤት ላይ እንደመጣና እንደተገኘ አሳውቃናለች ማለት ነው። ምንም የተለየ እንግዳ ነገር እንዳታሳይ ብለን አስጠንቅቀናታል። አሁን ቀጥታ ወደዛው እያመራን ነው ማለት ነው። ቅቤውን አሁኑኑ አግኝተን የተሙን እናት የምናገኝበትን መንገድ እንፈጥራለን ማለት ነው ተመልካቾቻችን። ስለዚህ ወደዛው እየሄድን ነው። ቅቤውን በቻልነው አቅም እንይዛለን። የኛ ሰዎች እዛ እየጠበቁ ነው ያሉት። ተሙ ተረጋጋ፣ የኛ ሰዎች እዛ ስላሉ አሁን የምንይዘው ይሆናል ማለት ነው። ወደዛው እናመራለን። አብራችሁን ቆዩ። ሆን ብለሽ ነው ውሻ ተይዛል። የትም አትሄድም ነገር የለም። ገባህ? አንቺም አርፈህ ቁጭ በል። ለአንቺ ያደረኩት ቁጭ በል። አሁን የትም ነው የማትሄድ። እሺ፣ እሺ፣ አርፈህ ቁጭ በል። የትም አርፈህ ቁጭ በል። የት ነች እናቴ? እናቴ የት ነች? ታገኛለሽ። ምንም አታመጣም። ምንም አታመጣም። ልቀቅኛው፣ ምንም አታመጣም። ሰንሰለት አምጣልኝ። እንደ ውሻ ስሬ ነው የምጠይቅ። እናቴ የት ነው ያለችው? ጉጥህን አስቀምጥ ብለሽ ችግር በደንብ ፈትሽው፣ በደንብ ፈትሽው። ጉጥህን አስቀምጥ ብለሽ እኔን አንቺ አንተ ከዛም ልቀቀው፣ ልቀቀው። እናቴ የት ነው ያለችው? ከፈለግ እናቴ የት ነው ያለችው? ሰው ላይ ተኩሻለሁ። እናቴ የት ነው ያለችው? ሰው ላይ ተኩሻለሁ። አሁን ይልከው ባለ ማንንም እናቴ የት ነው ያለችው?
ተናገር። እናቴ የት ነው ያለችው? ካሜራውን አጥፋቸው። የት ነው የደበቅከው? ሰማለህ? አርፈህ ቁጭ በል። እንደ ውሻ እጄን አሳሰርሽኝ በሰንሰለት አይደለ? በሰንሰለት ምንድን ነው ግዴታ የሚሆንብሽ? አትፍሪ። አሁን ምንም ያስፈራሽ ነገር የለም። አትፍሪ ነው ያልከው? እያንዳንዷን ነገር ይኸውልህ ታወጣታለህ። ለህይወትህ ስጋ ሰማለህ? ቅቤው እስካሁን ብዙ ሰዎች ሲጎዳ ወንድምሽንና እናትሽን ጠብቂ። አደርገዋለሁ። እኔ ደግሞ አደርገዋለሁ። ታውቂያለሽ፣ እንደማደርገው በደንብ ታውቂያለሽ። ድጋሚ የምታመልጥ መስሏል። ይኸውልህ ከዚህ በኋላ ማምለጥ ምናምን የሚባል እንደ ውሻ በሰንሰለት እጄን ሰማለህ? ቅቤው ብዙ ሰዎች ላይ ጥፋት ፈጽመ ብዙ ሰዎችን ገድለ ሊሆን ይችላል። አሁን በእኛ ቁጥጥር ውስጥ ነህ። የእሷን እናትም ይሁን ወንድምን የምትጎዳበት ምንም አይነት መንገድ የለህም። አንዲት እድልና አንዲት ቃል ብቻ ይበቃኝ ነበር። ምንም አይነት እድል ፈታኝና ስልክ ስጠኝ፣ ከዛ በኋላ የማደርገውን አሳየህ ነበር። ከዚህ በኋላ ያንተ ህይወት ያንተ ኑሮ የሚሆነው እስር ቤት ውስጥ ነው። ተግባባል? ደግመ ወደ ህይወት ወደ ዓለም የምትቀላቀልበት አንድም እድል የለህም። ተግባባል? አሁን አንድና አንድ ነገር ነው የምንጠይቅህ። የተሙ እናት የት ነው ያሉት? የገዛ ልጆቼ ላይ ውስጥ ለውስጥ ገብታችሁ ሰራችሁልኝ አይደል? የገዛ ልጆቼ ላይ ሰማኛለህ ቅቤው? እኔ ማጎርሳቸው ማበላቸው ማጠጣቸውን ልጆች እኔ ትግስቴ ያለቀ ነው። ሳሚ አሁን ተረጋጋ ስላልከኝ ነው ይሄን ሰውዬ ታግተሙ ግንባርህን ብዬ ነው መደፋ። ነገሮች በእንደዚህ አላወቅከኝም ማን እንደሆንኩ። ተሙ አሁንም አንተን በየሆነ አይነት አጋጣሚ ወንጀለኛ ሆነ ማየት አንፈልግም። እልህ ብስጭትህ በደንብ ይገባኛል። ነገር ግን መታገዝ መቻል አለብህ። እኛ ወንጀለኞችን የሚበድሉ ሰዎችን ለህግ የምናቀርብ እንጂ በንዴት በብስጭት ሰዎችን የምናጠፋ ሰዎች አይደለንም። ስለዚህ ተረጋጋ። ሰማኛለህ? አንተ ልቀቅ። አሁን ልቀቀኝ። ቁጭ በል። የት እንደደበካቸው ወደ ሳይሆን በግድ ትነግረኛለህ። ይሄን እያየኝ አውራ ነኝ። እያንዳንዱን ነገር ጥሩ ማስፈራራት ትችላለህ ይሆናል። ተግባባን? ይሄን ሳቅ ደግመህ የምትስቀው እስር ቤት ውስጥ ነው። እሺ? ይህንን ፈገግታ ደግመህ የምትስቀው እስር ቤት ውስጥ ነው። ሞኝ ነህ ለካ። ይኸውልህ፣ አይ ሞኝ ነህ። እኔ ብቻ እመስላለሁ እንደ ይህንን ሁሉ ስራ የምሰራው? ለካ ሞኝ ነህ። ስለዚህ አንተ ተራና ማትረባ ተላላኪ ነህ ማለት ነው። ይሄን አለቆች እኮ አሉ። እኔ ዋነኛ አለቃ መስዬ ነው። ስለዚህ የተሙን እናት ወዴት ነው አሳልፈ የሰጠኸው? እሱን ፈልገህ ጠይቃቸው። እኔ እንዳገኘኝ ሰማኛለህ? እኔ እንዳገኘኝ ፈልገህ ጠይቃቸው። ሰማለህ? የተሙን እናት የት ነው የደበቅከው? ተራ ማትረባ ውሻ ተላላኪ ከሆነ የት ነው ያደረካቸው? የተሙን እናት የት ነው የደበካቸው? የት ነው? ግልጽ በሆነ መንገድ ትናገራለህ። ተግባባን? አትንቆስ። እኔ ካሁን በኋላ በጉልበት የሚሆን ነገር የለም። እኔ ስለሱ ሳጣራ ነበረ። እኔ እንደዚህ ሰማኝ ራሱ ከሰሙ እነሱም አንተም ተያይዘህ ሙሉ ልንገርህ፣ ስለሱ ሳጣራ ያገኘኋቸው አንዳንድ ነገሮች አሉ። እኔን አዳምጠኛ። እኔም አይቀርልኝም አልኩህ እኮ ለእናንተ ብቻ መሰለህ። አንተም እነሱም ማለት ነው በህይወታችሁን የፈረዳችሁት። እናቴም በህይወት ካላገኘው መቼም አልለቅህም። ይገባሃል? እኔ ደግሞ ስለ እሷ ሳጣራ ሳሚ እናንተን ሳላገኘ ፊት ቅቤው ስለሚባል ሰው አንዳንድ መረጃዎች አሉ። ጠብቂ፣ ግድ የለም። የእሷን ነገር ካሁን በኋላ አታገኛት። ቤተሰቦችን ብቻ ምንም እንዳታደርግብኝ እባክህ። ነግሬሻለሁ። ይኸውልህ ነገርኩ። ሁለቱንም አጠፋልሻለሁ። ተማን ተቀጠል። በእነሱ ስራ አስገባሽ። ዝም በል። አሁን ያላደረግኩልሽ ነገር አለ። መኪና አልገዛሁልሽም። ይሄን ቤት አልተከራየሁም። የስንት ሰው ህይወት አጥፍተህ ነው ያደረግከው? የወንድምሽ ትምህርት ቤት አስበሽ ታውቂያለሽ? የእናትሽን ጤና ጉዳይ አስበሽበት ታውቂያለሽ? ምግብ ቀለባቸውን አስበሽ ታውቂያለሽ? እኔን አሳልፈሽ ትሰጪኛለሽ? ለአንቺ ክፉ ነኝ ነኝ? ለአንቺ የሆነ ነኝ? ምንም ያላደረግኩት ነገር አለ? የምትፈልጊውን ሁሉ ሳደርግ አልነበረም? ሁሉንም ነገር ያደረግከው እኮ አስገድደከኝ ነው። እኔ ፈልጌ አይደለም ያደረግከው። የት እንደምትሰሪ እንደነበረም ታውቂያለሽ? አውቃለሁ። ከየት እንዳነሳሽ በደንብ ታውቂያለሽ። በምሰራበት ስራ ደስተኛ ነበርኩኝ። በጣም የምወደው ፍቅረኛ ነበረኝ። እንደምትገለው ነግረከኝ ነው እዚህ ቤት አስራ ያስቀመጥከኝ።
ስለዚህ አንተ በፍቅር በሰላማዊ መንገድ ማግኘት የማትችላቸውን ነገሮች እያንዳንዱን በማስፈራራት ሰውን በማጥፋት ነው ማለት ነው የምታገኘው። የስንት ሰው ህይወት ነው ያጠፋው? ይሄ ሁላ ብር ለቅምጥ መኪና እስከ መግዛት የስንት ሰው ህይወት አጥፍተህ ነው ይሄ ሁላ ብር የሰራው? ላቤን ጠፍ አድርጌ ሰርቼ ነው። የሰው ደም ነው ላብ አይደለም። እሱን ደግሞ እኔ አሳያለሁ። እኔ ማንነቴን አሳያለሁ። እስካሁን ተደብቄያለሁ። እስካሁን ዝም ብያለሁ ለእናቴ ስል። ከእናቴ የሚበልጥ ነገር ስለሌለ በህይወት ፍረድ። እንደዚህ መሆኔን ሰዎቹ ካወቁ ለእኔም ለአንተም አደጋ ነው። ሰማለህ ቅቤው፣ ነገርኩ። አንተ እነዛን ሰዎች ልትፈራ ልትሸሽ ትችላለህ። ስለማታውቃቸው እንዳንተ ፈሪ ሳይሆን አንተ እኮ ስለማታውቃቸው። ስለዚህ እባክህን አሁን አንተ በእኛ ቁጥጥር ውስጥ ነህ አይደል? እጃቸው ምን ያህል ረጅም እንደሆነ አታውቅም። አገናኘና እነሱን አንተ የምትፈራቸውን ሰዎች ልክ እኔ መናገር ስጀምር ግንባሬ ላይ ጥይት ያርፋል። ከዛ በኋላ ወደ እነዚህ የሰበሰብካቸው ልጆች አሉ አይደል? ወደ እነሱ በሙሉ ይቀጥላል። በጣም ጥሩ መናገር ገና ስጀምር። ወደድክም ጠላህም ዛሬ ካልተናገርክ እኔ ደግሞ እነሱ ሳይገሉ ፊት እኔ ግንባርህን በጥይት አፈነዳለሁ። እነሱ ይድናሉ። እነሱን ደግሞ አፈላልጌ አገኛቸዋለሁ። እናትህ ትጠፋለች ቀድማ። እኔ ወንጀል ለመስራት በዚህ ሰዓት ማለት ነው ምሳሳለት ነገር የለኝም። እናቴን የተያዘችው። አንተ ግን ምን አይነት ጨካኝ ሰው ነህ? የሰው እናት እንዴት ነው እንደዚህ የምታደርገው? እንዴት ነው ደፍረሽ የምትናገሪው እንደዚህ አንቺ? ኧረ እባክህ እስካሁንም እድሉን ስላላገኘው ነው እንጂ ጭካኔ ግን በጣም ነው ማውራት የምፈልገው። በጣም ክፉ ነህ። በጣም ሲል እኔን ነው ደፍረሽ የምትናገሪው እንደዚህ? እኔን? አዎ አንተን ነው። ምን ታመጣለህ እንዴ? ምን ታመጣለህ? አዎ በጣም ክፉ ነህ። እስካሁንም ስላሰርከኝ ነው ዝም ብዬ ከኖርኩት። ስለዚህ ተሙ እኛ ካንተ ጋር ባልነበርንበት ጊዜያት ላይ የሰበሰብከው ማስረጃዎች እንዳሉ እየነገርከኝ ነበር። ልብን የሰጣችሁ እርግጠኛ ነኝ እዚህ ሰውዬ ላይ እያንዳንዱን ነገር እንዲናገር አለቆቹ የት እንዳሉ እንዲሁም ደግሞ እናታችን የት እንደሚገኙ የሆነ ፍንጭ ሊያቅ ስለሚችል ያን የሚያወራበት መንገድ መረጃ ይኖራል ብዬ አስባለሁ። ያንን መረጃ ከቻልክ ንገረንና ይህን ሰውዬ አለቆቹንም እናታችንም የት እንዳሉ ለማወቅ እናወጣጣ። ንገረኛው ማስረጃው ምንድን ነው? ወንድሜ ሳሚ ምን መናገር እንዳለብኝ ሚዲያ ላይ የሚወራ ነገር አይደለም። እሱ ሊያገኘሁት መረጃ አሁን አንድ ነገር ታደርጉልኛላችሁ፣ እናንተ ትወጡልኛላችሁ። እኔ ከሱ ጋር ማሳየውም ስልኬ ላይ ያስቀመጥኩት ነገር አለ። ሚዲያ ላይ ማውራት ማልችለው ነገር ነው። ስቲል በእኔና እሱ መሀል የሚቀር ነገር ነው። ካየኸው በኋላ እኔ እናንተ እናወራለን። ማን እንደሆንኩ አታውቅም ያልኩ ለዛ ነው። አንድ አስጨርሰኝ። ስላንተ መረጃ ብቻ አይደለም ያለኝ፣ መሞትህን የሚያስመኝ ነገር ነው እጄ ላይ ገባው። ለዛ ነው ደግሞ እርግጠኛ ሆኜ ስፈልግ የነበረው። በስልክ አታምነኝም ብዬ ነው እቺ ቅምጥ ጋር መጥቼ ያገኘው። አንቺ ጠብቂ እንግዲህ። እሷን ደግሞ ካሁን በኋላ ማለት ነው አስገድደ እዚህ ቤት በጣም ውድ ቤተሰቦች ማጣራት አደርጋለሁ። እሷ ተገዳ ነው እዚህ ቤት የተቀመጠችው። ተባባሪ ነች የሚለውን ነገር ካሁን በኋላ ማንንም አላምን። ለገዛ ባልደረቦቼ ያላመንኩኝ በብር ለሚገዙ ለዚች ለማላቀት ሴት አላምንም። የእሷን ማጣራት አድርገን ቤተሰቦቿ ደህና እንዲሆኑ አደርጋለሁ። ምክንያቱም በእኔ ምክንያት ካሁን በኋላ ማንም ሰው እንዲጎዳ ስለማለት። አንተን ግን አውራዋለሁ። አሁን ሳሚ እሷን ይዘህ ትወጣለህ። ለእኔ ካሜራ ጀርባ ያላችሁ እባካችሁ ከቻልክ ሳሚ አንተ ከዚህ ቤት ከቻላችሁ ካሜራውን ብቻ ቁጭ አድርጋችሁ ውጡ። ምክንያቱም ካሜራ ላይ የሚታይ ነገር አይደለም ከሱ ጋር የምናወራው። ግን ሽጉጡን ብቻ አቀብሉኝና እናንተ ወደ ውጭ ውጡ። እናንተ ውጡ። እኔ እሱን አዋራውና የምር እናት ያለችበትን ይናገራል አይናገርም የሚለውን ከደቂቆች በኋላ ስትመለስ የምታዩ ነው። እባክህ ሳሚ ውጣ። ነገሮች እንደዛ አይደለም የሚፈቱት። ምክንያቱም አንተን ያጣንባቸው ጊዜያቶች ምን ያህል እኔ ካሁን በኋላ ስህተት አልሰራም። ሳሚ እባክህ አትጨነቅ። ሽጉጡም ይቅርሽ ችግር የለውም። እኔ ምንም አይነት መሳሪያ ያስፈልገኝ እሱን ለማወጣጣት። የኔን ስልክ ብቻ አቀብሉኝ። አንተ እቺ ልጅ ይዘህልኝ ውጣ። ተነሽ ውጪ ተነሽ። ውድ ቤተሰቦች እንግዲህ ተመልሰናል። እንደዚህ የተማመምኩበት ነገር ምንድነው ለምትሉኝ ሚዲያ ላይ የሚወራ ሚዲያ ላይ የሚታይ ነገር አይደለም። አንድ ድል ስተ እንደዚህ የተረጋጋሁት እናቴ ታግታ እናቴ በሞትና በህይወት መሃል በህይወት ትኑር እንኳን ሳላቅ እንዴ ተረጋጋሁት እውነቱ እንደሚነግረኝ እርግጠኛ ስለሆንኩ በሰላማዊ መንገድ አንተ ላይም ሌላ ነገር ውስጥ ጣጣ ውስጥ ሳትገባ እናቴ የት እንዳለች ንገረኝ። እንደዛም ቢሆን ግን ለህግ አሳልፌ እሰጥሃለሁ። የእጅን ዋጋ ታገኛለህ። በዚህ ነገር ትስማማለህ ወይስ ወደ ቀጣዩ ስቴፕ እንሂድ?
ነገርኩህ እኮ ለአንተ አንድ ቃል ከነገርኩህ የመጀመሪያው ጥይት እኔ ላይ ነው። ከዛ በኋላ እናንተ ላይ ጓደኞች ላይ ብዬ እኮ ነግሬሃለሁ። እሺ ስለዚህ ብነግርህም ባልነግርህም ምንም ለአንተም ለእኔም ምንም የሚጠቅመው ነገር የለም። ስለዚህ ልነግርህ አልችልም ማለት ነው። በአጠቃላይ ለእኔ የሚጠቅመኝ ያለመንገሬ ነው። ያተርፉኝም ያድኑኝም ይሆናል ስለምተማመንባቸው ማለት ነው። እኔ ደግሞ አንድ ነገር ንገረኝ። አለቆች ማያውቁት ነገር እኔ እጅ ያለ ነገር አለ። እኔ አንተን ቅቤው የተባለ ሰው ነው እናትን ያገተው ከተባለ በኋላ ስላንተ ሳጣራ ነበር። አሁን ደግሞ እጄ የገባ ነገር አለ። ካሜራ ጀርባ ያላችሁ ስልክ አቀብል። ምንድን ነው የምታጣራው? ቅቤው ሁሉም ሰው ውድ ቤተሰቦች አንድ መናገር የምፈልገው ነገር ሁሉም ሰው የጀርባ ታሪክ አለው። ሁሉም የቀበረው ሚስጥር አለው። ሁሉም የሚፈራው ነገር አለ፣ እንዳይወጣ የሚሰጋው ነገር አለ። አብሶ እንደዚህ አይነት ወንጀለኛ አይደለም ኖርማል ሰው ምንም የለበት የምትሉ ጨዋ ሰው እንኳን በስራ ህይወት ያጋጠመኝ ሁሉም የሚደብቃት አንድ ሚስጥር አለችው። ሰው እንዳያውቅበት የሚፈልገው ካወቀው ህይወቱ የሚበላሽበት አንድ ሚስጥር አለው። ሞት የሚያስመኝ ሚስጥር ሁሉም ሰው ሊኖረው ይችላል። በዚህ ስራ አማካኝነት ነው ያወቅኩት። እሺ በዚህ አጋጣሚ እንግዲህ ለብቻዬ ሆኜ በመከታተል ባለውበት ሰዓት ነው። ስለዚህ ቪዲዮ አንድ ነገር አውራኝ። ምን እያሳየ ኬታ አግኝተው? ይሄ ቪዲዮ ምንድን? ይሄ ብቻ አይደለም፣ ዋናው ደግሞ ይቀጥላል። ይሄስ ኬታ አገኘኸው እንዴ? ቁጭ በደንብ ያው እንዴ አንተ ምንድን ነው ምን እያደረግክ ነው ያለው? ይሄን ነገር ለተመልካች መናገር ስለማልችል ወይ ማስረዳት ስለማልችል በእናትህ ይቅርብህ። ይሄ ምንድን ነው? በቃ ይቅርብህ፣ እባክህ በቃ ይቅርብህ። በምን ልለምንህ? በቃ ይቅርብህ። አሁን በትክክል አሸንፈኸኛል። በቃ በትክክል ማለት ነው። ተወኝ፣ በቃ ተወኝ በእናትህ። ሁሉም ሰው የጀርባ የት አግኝተኸው ነው? እኔ ከፈለኩ ነግሬሃለሁ፣ ማስጠንቀቂያ ሰጥቻለሁ። የፈለኩትን ነገር ማግኘት አያቅተኝም። እናቴን ነው የምፈልገው። ነግሬሃለሁ፣ እጄ ላይ ትወድቃለህ ብዬ ነበር። እሺ ሰርዘው፣ ይህን ሰርዘው፣ አጥፋው። እኔ እናትህን አምጥቼ ለራስህ እሰጥሃለሁ። እሱን ነገር እንደማታረግ አውቃለሁ። ከእጄ ከወጣ እንደምትክደኝ አውቃለሁ። ነግሬሃለሁ፣ ሁሉም ሰው የሚደብቀው ነገር አለ። ምንም የምታመጣው ነገር የለም። በቃ ቁጭል ነግሬሃለሁ፣ እጄ ላይ ትወድቃለህ ብያለሁ። ቁጭል ምን መሰለህ፣ ምንም ከፈለክ እጄን እፈታልሃለሁ። አሁን ያንተ ነገር አያስፈራኝም። ና ልፍታልህ ከፈለክ። ካሁን በኋላ እጄ ላይ ወድቀሃል። ከፈለክ ሽጉጡን እሰጥሃለሁ። ውድ ቤተሰቦች እዚህ ጋር መናገር ማልችል እሺ፣ አጥፋው። በቃ እሱን ነገር አጥፋልኝ። ይሄ ሰውዬ ሞት የሚያስመኘው ነገር ነው እዚህ ስልክ ላይ ያለው። በቃ አጥፋልኝ እሱን ነገር አጥፋልኝ። ምክንያቱም ለሌላ ሰው ይሄ ነገር እንዲተላለፍ አልፈልግም። መጥፎ ነገር ነው። እሺ አጥፋልኝ እሱን እዚህ ስልክ ላይ ያለው ነገር ካይምሮ በላይ የሆነ ነገር ነው። እሱን ነገር አጥፋልኝና ከዛ በኋላ የምትፈልገውን ነገር በሙሉ እነግርሃለሁ። ግን አጥፋው እባክህ አጥፋው እባክህ። ከዚህ በኋላ ትለምነኛለህ ብያለሁ። ደግሞ ቃል በቃል እግሬ ላይ ብትወድቅ አልለቅህም። እያንዳንዷ ነገር ዋጋ ትከፍልበታለህ። እናትህን ነው የምትፈልገው አይደል? እናቴ ብቻ እናቴ መጀመሪያ ይኸውልህ ታማሚ እናት ነች ያለች። ምንም የሆነ ነገር ሆና ቢሆን ምንም ነገር አልሆነችም። እሰጥሃለሁ፣ እጅህ ላይ እሰጥሃለሁ። ቃል ብቻ እኔ በቃ ስልክ ደውል። አሁን ደውልና አሁን ልቀቋት እላቸዋለሁ። አሁን ይለቋታል። ከፈለክ ደግሞ ቦታውን እነግርሃለሁ፣ ትሄዳለህ። ግን ይሄን ነገር አጥፋልኝ እባክህ። ምንም ማጠፋልህ ነገር የለም። አጥፋልኝ። አጥፋው በእናትህ። ህይወትህን እንደ ሴት ልጅ እየለመንኩ አይደለ እንዴ? እግሬ ላይ ብትወድቅ እንደዛ ስዝት እንደዛ ልፍታለህ እጅን እኮ አልኩና ይኸው ልፍታለህ። ካሁን በኋላ ምንም እንደማታረግ ቃል እገባልሃለሁ። ውድ ቤተሰቦች ይህን ያህል ነው የምተማመነው በስራዬ። ናይ ስትል አልነበር? ተፈታለህ። አሁን እንደፈለግ ሽጉጥ ሲምጣ
ይሄ ቪዲዮ ማለት ይሄ ማስረጃ ማለት ሞት የሚያስመኝ ነገር እንደዛ ሲደነፋ የነበረው እያንዳንዷን ነገር አሁን መናገር ትጀምራለህ። አይ በቃ አሁን እንዲህ ተደብቄ ሳጣራ የነበረው ስላንተ ይልክ ቅምጦች አይደለም ያንተን ህይወት እንዴት እንደማበላሽው አጥፋልኝ። በቃ ይሄ ቢጠፋ ብዙ ማስረጃ ኮፒ ያስቀምጣለሁ። ሰው ካሁን በኋላ አይሳሳትም። ማንንም ነው ማላምነው ከዚህ በኋላ። ይኸውልህ አሁን ዲያስፖራው ስለሚባል ሰው ማንነት ትነግረኛለህ። በመጀመሪያ ስለ እናቴ ምንም ጥያቄ የሌለው ነገር የት እንደታገተች የት እንዳለች ትነግረኛለህ። በመጀመሪያ እናቴ የት እንዳለች አለች ስትል ነበር። የት እንዳለች እናቴ ንገረኝ። አሁን ወደዛ ነው መሄድ የምፈልገው። ምን መሰለህ እናትህን ከትላንትና ወዲያ ነው አሳልፌ የሰጠኋት። ለማን ነው አሳልፌ የሰጠሁት? እኔ እንደዚህ አይነት መቀልድ አይመቸኝም። ቀልድ አይደለም ይሄ። አሁን እኮ በቃ ከዛ ጉዳይ በኋላ ቀልድ ነገር የለም። ከትላንት ወዲያ ነው አሳልፌ የሰጠኋት። የት እንዳደረጓት በእርግጥ አላውቅም፣ ግን ከፈለግናት እናገኛታለን። እሺ ዲያስፖራው ማን ነው? ማን ነው ዲያስፖራው የሚባለው? ከሱ ሰውዬ ጋር ያለህን ነገር ብታቆመው ደስ ይለኛል። እኔ ራሴን በጣም በጨካኝነት ነበር ማስበው፣ ራሴን ማለት ነው። የሱ ጭካኔ ግን ይለያል። በጣም ከባድ ነው። አንተ ላይ ምን እንዳለበት አላውቅም፣ ግን ብታቆም ላንተ ይበጃል ብዬ ነው ማስበው። እናትህን በቃ እንደምንም ብለን እናስመልጣት። ከዛ በኋላ ግን አንተና እሱ ያለውን ችግር ለምን ይሄ ሁላ ላይፌ እንዲመሰቃቀል እንደሆን ተብሎ የተሰራ ሴራ ስንት ብር ኢንቨስት ተደርጎ እኔን ለማጥፋት ይሄ ሁላ ብር ለምን አስፈልገው? ማን ነው ምንድን ነው የሚለው ማወቅ ፈልጋለሁ። ከጀርቤ የራሴ የምለው ሰው ነው ወይ እንደዚህ የሚያጠቃኝ? ዲያስፖራ በሚል ስም በአካል ሁሉንም ስንሄድ እንደማያውቁት ነው ውድ ቤተሰቦች እየሰማ ያለሁት። ይሄ ነገር ደግሞ አያሳምነኝ። ስለዚህ አሁን ማረገው ነገር ቢኖር የእናቴን አድራሻ መጀመሪያ እናቴን ማግኘት እንፈልግ። ከምንም ከማንም በላይ እናቴን ነው ማግኘት የምፈልገው። እናቴን ካገኘው በኋላ ሌላው ነገር ሁሉ ይደርሳል። እሷን በሰላም ላግኝ፣ በህይወት ላግኝ፣ ሌላው ትርፍ ነው። ለማን ነው አሳልፈ የሰጣሃት? እሱን ብቻ እንድነግረኝ ነው ፈልግ። ትእዛዝ አለኝ ከሱ። ትእዛዝ አለኝ ማለት ሰዎች ላከ ይዛታሉ ያለኝ መጀመሪያ ማለት ነው። አዎ ይዛታሉ። ሰዎች ላከ ለነሱ ላክልኝ አለ ይላኩ። እስከዚህ ድረስ አውቃለሁ። አሁን የት እንዳለች በእርግጥ አላውቅም፣ ግን ብንፈልጋት አናጣትም። ካለኝ ልምድ ካለኝ ተሞክሮም የተነሳ አንተም ካለህ ልምድና ተሞክሮ የተነሳ ብትፈልግ ትገኛለች ብዬ አስባለሁ። ግን እባክህን ይህንን ነገር ግን አጥፋልኝ። ይሄ ማለት የኔ ዋስትና ነው። ሞተ አላጠፋልህ። ነገርኩህ እኮ ሰንሰለት ፈታውልህ። ከፈለግ ቀጣይ ሽጉጥንም እሰጥሃለሁ። ግን እጄ ገብተሃል። ህይወትን ነው ማበላሽው። ይገባሃል? ህይወትን ነው አንድ በአንድ ማበላሽው። እኔን አታቀኝም ያልኩ ለዚህ ነው። ክፉ መሆን ውድ ቤተሰቦች ከባድ አይደለም። ከደረሰብኝ ካየሁት ነገር አንጻር ክፉ መሆን በጣም ቀላል ነገር ነው። ቅን መሆን ነው ለሰው ከባድ። ለሰው ክፋት ልጣለው ብለህ ካሰብክ ቀላል። ሰው ልርዳው ላድነው ከዚህ በት ላድነው ካልክ ነው ችግሩ። ካሁን በኋላ ደግሞ ማረገው ነገር እያንዳንዱ እዚህ ስራ ውስጥ የተሳተፋችሁትን እግር በእግር እየተከታተልኩኝ ህይወታችሁን ነው ማበላሽው። እስር ቤት ሞት ነው ማስናፍቃችሁ። እንኳን እንዳንተ አይነቱን አይደለም ዲያስፖራ የምትለው እኔ ላይ ያውላ ብር ኢንቨስት ያደረገው እንደሞት ብቻ አይደለም። ደግሞ እንደሞት ብፈልግ ይገለኝ ነበር። ህይወቴ እንዲበላሽ ቆሜ ደምን ባንዳለቅ ሲያረገኝ ዲያስፖራ ተብዬ በህይወት አግኝቼ ሳልበቀለው መቼም ወደ ኋላ አለል። ካሁን በኋላ ምራራለት አንድም ነገር የለኝም። እናቴን ግን መጀመሪያ በህይወት ማምጣት ፈልጋለሁ። ካለባት የጤና ችግርም አላቀም። ብቻ ግን አሁን ወደ አንድ ቦታ እንሄዳለን። እናቴን እንደሆነ ነገር ፈልገ ታመጣታለህ። አለበዛ ግን እንዳልኩ ነው። መፈጠርን ትጠላለህ። ፈልጋ ታገኛታለህ ብያለሁ።
በቃ አሁን እኔ እኮ እጅና እግሬን አሰርከው እኮ በቃ ምንም የምልህ ነገር የለም። በቃ ውድ ቤተሰቦች እንግዲህ ከዚህ በላይ ምንም የማደርገው ነገር የለም። ካሁን በኋላ ተመልሻለሁ። እያንዳንዷን ነገር እያሯሯጥኩኝ ለሁሉም ነገር ዋጋ አስከፍላለሁ። ይገባሃል? ስለዚህ አሁን ቀጥ ብለን እንሄዳለን። ቀጥል